በምስራቅ ጉራጌ ዞን የቡኢ ከተማ አስተዳደር ነዋሪዎች አቶ ተስፋዬ ዘውዴና አቶ እንዳለ ንጉሴ በከተማው ይታዩ የነበሩ የመሰረተ ልማት ችግሮች እየተፈቱ ናቸው ብለዋል። ጎርፉ ሰፈሩን በጣም ይረብሽ ነበር። አሁን ያ ማዘጋጃ ቤቱ ይሄን ነገር በመንገራችን ሰፈሩም እየተጎዳ መሆኑን ማዘጋጃ ቤቱን በማየቱ ይሄ ሰፋ ባለ ብር አውጥቶ ዲቹ በሚታየው ሁኔታ እየተሰራልን ይገኛል። በአሁኑ ሰዓት የውሃ ችግር ነበረብን 2017 ላይ ተፈቷል። ኤሌክትሪክ ችግር ነበረብን በ2013 ተፈቶልናል። አሁን በከተማችን ውስጥ የምናየው 24 ሰዓት የኤሌክትሪክ አቅርቦት እያገኘን ነው። በዚህም ለፈታልን መንግስት እጅግ እናመሰግናለን። በቡኢ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ምክትል ስራ አስኪያጅና የማስፈጸም አቅም ግንባታና የመሰረተ ልማት ግንባታ ዘርፍ ኃላፊ ኢንጂነር ሲሳይ ፈቀደ የሚገነቡ ልዩ ልዩ የመሰረተ ልማት ግንባታዎች ህብረተሰቡን ያሳተፉ ናቸው ብለዋል። ከጥራትም ጋር ከሌሎችም ስራዎች ጋር አጋዥ የሆኑ ነው። አብዛኛው የመሰረተ ልማት ስራዎች በህብረተሰብ ተሳትፎ ነው የሚሰሩት። ከ5 ሚሊዮን ብር በላይ ህብረተሰብ ተሳትፎ እነዚህ ፕሮጀክቶች ላይ እየተሰራ ያለበት ሁኔታ ነው ያለው። ከኮሪደር ልማት ጋር ተያይዞ ያው ሙሉ ለሙሉ ያለ መንግስት ወጪ ነዋሪው በራሱ ከ137 ሚሊዮን ብር ወጪ በማድረግ 5 ኪሎ ሜትር የማስለቀቅ ስራ የተሰራበት ሁኔታ ነው ያለው። የቡኢ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ሙሉቀን ቱጂ በበኩላቸው የከተማው ነዋሪዎች ለኮሪደር ልማት ስራ በራሳቸው ፈቃድ የወሰን ማስከበር ስራዎች በግንባር ቀደምነት ማከናወናቸው ጠቁመዋል። አስፓልት ግራና ቀኝ 2 ኪሎ ሜትር እቅዳችን ይዘን ነው የተነሳ ነው። በዚህ አመት እስካሁን ባለው 13000 ካሬ ሜትር በላይ ማለት ነው። ይሄ ከ1.3 ሄክታር በላይ መሬት ማለት ነው። ይሄ በገንዘብ ሲሰላ ማህበረሰቡ ያለምንም ካሳ ክፍያ ከ136 ሚሊዮን ብር በላይ በገንዘብ ሲሰላ የመልሶ ግንባታው መንግስት ይከፍለው የነበረውን ካሳ ማህበረሰቡ ራሱ ሸፍኖ በተሻለ ግንባታ እርጅና የተጫጫናቸውን ቤቶች በአዲስ ገንብቶ G+1 G+2 የማድረግ ስራዎች ገጽታውን የመቀየር ከተማውን በአዲስ የመገንባት በአዲስ አስተሳሰብ በአዲስ እይታ መልሶ የመስራት ስራዎች ተሰርተዋልና ይሄ ለከተማችን አንዱ እድገት አንዱ ማሳያ ተደርጎ የሚወሰድ ነው። የከተማ አስተዳደሩ ከንቲባ አቶ በለጠ ጫካ በበኩላቸው ባለፉት 8 የለውጥ ዓመታት በከተማው ነዋሪዎች ዘንድ በጉልህ የሚነሱ የልማትና የመልካም አስተዳደር ችግሮች ለመቅረፍ በርብርብ ተሰርተዋል ብለዋል። እንደ መዘጋጃ ቤት በኮብል በዲጅ ግንባታ አዳዲስ መንገድ ከፈታዎች ታሳቢ ተደርጎ እየተሰሩ ነው ያሉት። እነዚህ ስራዎች በተለይ መንገድ ከፈታው የከተማው አጎራባች የገጠር ቀበሌዎችንም ጭምር ታሳቢ ባደረገ መንገድ እየተሰራ ነው ያለው። ንጌሳ ቀበሌ፣ ቡኢ ዙሪያ ቀበሌ እንደዚሁ የአዳዲስ ጠጠር የማስበተን ስራዎች ከማህበረሰብ ተሳትፎ ጋር አቀናጅተን ሰፋ ባለ መንገድ ስራዎች እየሰራን ነው ያለ ነው ማለት ነው። ሌላው ማህበረሰቡ የሚያነሳው የመብራት ተደራሽነት ጋር ነው። አዲስም ደግሞ እንደዚሁ መብራት ያስገባንባቸው ደግሞ ቀበሌዎች አሉ። ቅድም የጠቀስኩት የነጌሳ ቀበሌ የ30 አመት ጥያቄ ነበራቸው። ይህንን ጥያቄ ከተማ አስተዳደር ውስጥ ከተካተቱ በኋላ ወዲያውኑ ትርጉም ሰጥተን ይህንን በበጀት አመላክተን 5.5 ሚሊዮን ብር በላይ ወጪ አድርገን የገጠር መብራት ኃይል ተጠቃሚ የሚሆኑበት ሁኔታ ፈጥረናል ማለት ነው። ይሄ ከመብራት ጋር በተያያዘ ነው። ሶስተኛውና መሰረታዊ የሆነ ጥያቄ ደግሞ የውሃ ጥያቄ ነው። ከውሃ ጋር ተያይዞ የረጅም ጊዜ ጥያቄ ነበረው የከተማ በባለፈው በጀት ዓመት ላይ አስመርቀናል። ከ40 በላይ የኢንቨስትመንት ፕሮጀክቶች ወደ ቡኢ መግባታቸውን ያነሱት ከንቲባው ሶስቱ በቻይናውያን ባለሀብቶች የውጭ ቀጥታ ኢንቨስትመንት መሆናቸው ጠቁመዋል። በዚህም ለበርካታ ዜጎች የሥራ ዕድል የሚፈጥሩና የውጭ ምንዛሪ የሚያስገኙ ናቸው ብለዋል። ከህንድና ከፓኪስታን ጭምር ባለሀብቶች በአካባቢው ኢንቨስት ለማድረግ ፍላጎት ማሳየታቸውንም ጠቅሰዋል። እናም በቡኢ ከተማ ያለው ምቹ የኢንቨስትመንት አማራጮች ላይ ለመሰማራት የሚፈልጉ የሀገር ውስጥና የውጭ ሀገራት ባለሀብቶች ወደ አካባቢው ቢመጡ የተሟላ መሰረተ ልማት፣ በቂ የመሬት አቅርቦት እንዲሁም አስተማማኝ ሰላም ያለበት በመሆኑ የከተማ አስተዳደሩ ከንቲባ አቶ በለጠ ጫካ ጥሪ አቅርበዋል። ከማዕድን ጋር ያልተነኩ ማዕድናት ዙሪያችን ላይ ያሉ መጠቀምና ኤክስፕሎይት ማድረግ ይቻላል። ከዛ ውጭ ከግብርና ኢንቨስትመንት ጋርም በተያያዘ አካባቢው አምራች አካባቢ
ለዋና ገበያም ጭምር መመገብ የሚችል አካባቢ ከመሆኑ ጋር ተያይዞ የግብርና ኢንቨስትመንቶች እዚሁ አካባቢ ላይ እውን ቢሆኑ ተጠቃሚ ይሆኑበታል ማለት ነው። ከቱሪዝም አንጻር ብንወስድ ትላልቅ የሆኑ ሆቴሎች፣ ማረፊያ ቤቶች እና ከቱሪዝም ጋር ተያያዥነት ያላቸው ኢንቨስትመንቶች ላይ ቢሰማሩ እንግዲህ የማዕከላዊ ኢትዮጵያ መግቢያ በር ናት። የደቡብ ኢትዮጵያ ማለፊያ ናት። ከአዲስ አበባ በቅርብ ርቀት በዙሪያዋ በርካታ በዩኔስኮ የተመዘገቡ ዓለም አቀፍ ቅርሶች የሚገኙባት አካባቢ ከመሆኑ ጋር ተያይዞ በጣም አትራፊ ይሆናል። ባለሀብቱ ለአካባቢውም ጭምር እድገት ትልቅ መሰረት የሚጥል ከመሆኑ ጋር ተያይዞ እድሉን ቢጠቀም፣ ከውጭ የሚገቡ ግብአቶችም ካሉ ደግሞ በሞጆ ደረቅ ወደብ በቅርብ ርቀት የምትገኝ ከተማ ናት እንደሚታወቀው ማለት ነው። ከ100 ኪሎ ሜትር በታች የምትገኝ ከተማ ናት። ስለዚህ ስትራቴጂካሊም ለዚህ ልማት አመቺ የሆነች ከተማ ከመሆኑ ጋር ተያይዞ አሁንም ኑና አካባቢው ላይ አልሙ ነው የምንለው።